ሰላም ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ እጅግ በጣም አስተማሪ በሆነው ቪዲዮ መጥቼላችኋለሁ። እጅግ በጣም ከስጦታው ይልቅ ምክሩ፣ የአባት ምክር እንዴት ደስ ይላል መሰላችሁ ቤተሰቦቼ። ምክንያቱም አባት የሚያደርገው ሁሉ እጅግ በጣም ለኛ ከስጦታው ይልቅ ምክሩና የምንሄድበት መንገድ ነው የምንረዳው መንገድ እኛ ብዙም ላይገባን ይችላልና አባት የሚያደርገው ነገር ሁሉ አስተምሮ ነው የሚያደርገውና በጣም የሚገርም ስነ ጽሁፍ ነውና አንድ አባት ለሴት ልጁን እንዲህ አለ። ልጄ ትምህርትሽን በከፍተኛ ማዕረግ ከተመረቅሽ ይህንን የድሮ የገዛሁትን ጂፕ መኪና እሸልምሻለሁ አላትኝ። ግን ይህንን ክብር ስጦታዬን ከመስጠቴ በፊት ውሰጅና ያገለገሉ መኪናዎችን ገዥና ሻጮችን ለመሸጥ እንደፈለግሽ በመግለጽ ዋጋውን እወቂ አሏት። አባት ለምን እንደዚህ እንዳሏት እሷ አታውቅም፣ ግን ትክክለኛ መስፈሪያህን ፈልግ የሚለው ርዕስ ትክክለኛ ቦታችንና አለቦታችን ለማወቅ ነው። ይችን ልጅ ይህንን መኪና እንዲሰጧት ፈልገዋል። ነገር ግን አስተምረው ነው የሚሰጧት። ምክንያቱም እኛ በችኮላ ወይም ደግሞ ዝም ብለን በስሜት ተነሳሳችነት የምናደርገው አንዳንድ ነገሮች አሉ። ያለ ቦታችንን ገብተን የምንረገረጋለን። የማይሆን ቦታዎች፣ የማይመጥነን ፈተናዎች ለራሱ እንዳረጋለን በችኮላ ማለት ነው። ምክንያቱም ቦታችንን አለማወቅ ማለት ነው። እሺ ብላ ልጅቱንንም ያገለገሉ መኪናዎችን ጋራ የአባቷን ጄብ ወስዳ ከተነጋገረች በኋላ ተመለሰች እና አባትየው ለአባቷ ነገረቻቸው። አባትየው እሺ ብለው ሰማትኝ። $1000 ልግዛሽ፣ ልንገዛሽ እንችላለን ብለው አላት። እነዛ ገዢዎች ማለት ነው በሐራጅ የሚገዙ ያገለገሉ መኪናዎችን የሚገዙ ወይም ደግሞ የሚያሻሽጡ ማለት ነው። ምክንያቱም በጣም ያገለገለ ዘመኑ ያለፈበት ረጅም እድሜ ሊሰራ የማይችል ስለሆነ አሉኝ አለች ስትል ተናገረች ለአባትየው። አባትየውም ካዳመጡ በኋላ ልጄ አሁንም ደግሞ አራጣ አበዳሪዎችን ጋራ ወሰጀሽ በዚች በጀብ ስንት እንደሚያበድሩሽ ጠይቂ አሏትኝ። እራጣ አበዳሪዎችን $100 ብቻ ልናበድርሽ ተስማምተናል አሏትኝ። ልጅቱንም ሰምታ ምንም መልስ ሳትሰጥ ወደ አባትየው ሄደች ማለት ነው። አባትየው አሁንም ደግሞ ሶስተኛ እድል ሊሰጧት ነው። ምክንያቱም ያ የመኪናው ታሪክ ወይም ደግሞ ምን እንደሆነ ደግሞ እሷ አላወቀችም። አባትየው ግን በስነ ስርዓት ስለሚያውቁ ያንን መኪና እጅግ በጣም ውድና ልዩ ስጦታ ስለሆነ ልዩ ማለቴ በጣም በጣም ውድ መኪና ስለሆነ ድሮ ረጅም ጊዜም ያገለገለ ቢሆንም ነገር ግን ያንን መኪና ዋጋውን የሚያውቁት የሚወዱት ሰዎች ስላላገኘ ነው እንደዚህ ያሏት እነሱና እሳቸው እነዛ የሚያውቁትን መኪና እዛ ዋጋውን ለማወቅ ነው የፈለጉትና ደግሞ የጅብስ መኪና ወዳጆችና ቅርስ አሰባሳቢዎችም ክለብ ሂደሽ ጠይቂ ሲሉ መከሯትኝ። ልጅቷም ምንም አልተንገዳገደችኝ፣ እሺ ብላ ሄደች። የአባቷን ምክር የአባቷን ሀሳብ እየተቀበለች እየሄደች ነው። ምን እንደሆነ ግን አልገባትም እሷ ማለት ነው። እና ሄደችና ክለብ ከየት አስከየት በጄቡ በመደነቅ እዛም ወሰደችና በጄቡ በመደነቅ በጥሩ ይዞታ ላይ ያለችና የጄቡ መኪና ከየት እስከ የት ታሪክ የምታሳይ ህያዊ ታሪካዊ ቅርስ ከመሆኗ ባሻገር የጎብኚዎቹን ቀልብ ስለምትስብ $100,000 እንገዛሽ አሏት ማለት ነው። አየሽ ዋጋውን የሚያውቁ ወይም ደግሞ ያንን መኪና ምን አይነት ቅርሳዊ ወይም ደግሞ የድሮ ያገለገለም እንኳን ቢሆን እጅግ በጣም ተወዳጅ ስለሆነ ዋጋውን ስለሚያውቁ
በጣም እዛ ላይ በመቶ መጀመሪያ $1000 አልዋትኝ የሚገዙ ከዛ በኋላ ደግሞ በብድር የሚያበድሩ ደግሞ $100 ነው ያሏትኝ። መጀመሪያ $1000 ከዛ ሁለተኛ ደግሞ $100 እና ያለ ቦታው ሲሆን ሁሉም ነገር ርካሽ ስለሆነ እኔ ተረድቻለሁ ማለት ነው። ይቺ ልጅ ግን ምንም አልገባትም። አባትየው ግን ይህንን ሁሉ 3 እድል የሰጧትን እንድትማርበት ዋጋዋን እንድታውቅ ምክንያቱም በወጣትነት ዘመን ምንም አይገባንምና ዋጋው እንድታውቅ የመኪናው ዋጋ ሳይሆን የራሷን ዋጋ እንድታውቅ ብለው ነው ይህንን መኪና አንስቶ መስጠት አልጠፋባቸውም። ነገር ግን አባት ለልጁ የሚያደርገው ነገር ምንድነው ብትሉኝ ዋናኛና ትልቁ ነገር ከቁሱ ይልቅ በጣም አስፈላጊ የሆነው ምክር ነው። አባት ለልጁ የሚመክረው ወይም የሚሰጠው ነገር ውድ ስጦታ ምክር ነውና አስተዳደግ ነው። እና አሁን አባትየው ለልጃቸው ማስተላለፍ የፈለጉትን ቁም ነገር እንዲህ ሲሉ ገለጹላት። ልጄ ሆይ ትክክለኛው ቦታ ላይ ስትገኚ ትክክለኛው ልኬትና እይታን ታገኛለሽ ትመዘኝማለሽ አሏትኝ። ካልሆነ ግን የማይገባሽ ግምትና አመለካከት ሊሰጡሽ ይችላሉ አላት። እውነት ነው አባትየው ያለ ቦታችን ስንሆን ምንም ቢሆን ምንም ነን፣ ርካሽ ነን። ቦታው ላይ ስንሆን ግን እጅጉ በጣም ውድ ነንና ዋጋችንን የማይገቡን ሰዎች ወይም ደግሞ ዋጋችንን የማያውቁ ሰዎች ግን ትርፉ ድካምና ጊዜን ማባከን ነው የሚሆነው ማለት ነው። ልጄ ሆይ ሁሉም ነገር የተሻሉ አማራጮች ፈልጊ አላት። ሁሌም ቢሆን በህይወት ላይ የተሻሉ ነገሮችን ህይወት ምርጫ አላት። የተሻለ ነገርን መፈለግ አንድ እርምጃም ቢሆን መጓዝ ማለት ነው። አሁን ይቺ ልጅ 2 እድል ሰጧት፣ ሶስተኛ ግን አስተማሯት ማለት ነው። 3 እድል 2 የደከመች በጣም እጅግ በጣም በሚያሳዝን ሁኔታ በርካሽ ዋጋ ነው ያሏትኝ። መጨረሻ ላይ ግን ሶስተኛው ግን እጅጉ ደስ ብሏቸው ገለጹላት ማለት ነው። ፈልጊ አላት። ታዲያ ፈላጊዎችን በሩጫ ብቻ ሳይሆን አላት ፍላጎቶችሽ በሩጫ ብቻ ሳይሆን አላት አእምሮሽንም ተጠቀሚበት አሏት። ተጠቅመሽ በደንብ ማሰብ ጨምሪ አሏት። ልጄ ሆይ ጥሩ ነገር ማግኘት ወይም ክብር ባልሰጡሽ እንዳትበሳጪ አላት። ያለ ቦታው አንዳንዴ ምንም ሊሉን ይችላሉ። ስለዚህ አለመበሳጨት፣ አለመናደድ ምክንያቱም ያለ ቦታችን ስለተገኘን ማለት ነው። እንደ ጥፋት ብለን መቁጠርም ሳይሆን ቦታችንን መፈለግ እንጂ ቦታዬ አይደለም ለካ አይመጥነኝም ብለን ራሳችንን አጽናንተን ወደ ሌላ አማራጮችን መሄድ ነው ያለብን እንጂ መበሳጨት ራስን መጣል የለብንም ማለት ነው። እና ይልቁንም ያንቺን ትክክለኛውን ቦታሽንን አለመሆኑ ተገንዝበሽ ወደ ቦታሽ መፈለግ እንጂ ያንቺን ክብርና ዋጋ ያልተረዱ ሲደብቁሽና ሲያደንቁሽ ታገኛቸዋለሽ አሏት። ነገር ግን ፈጽሞ ዋጋሽንን ባልተረዱሽ ቦታ እንዳትቆይ፣ ምክንያቱም ትርፉ ጊዜን ማባከን ነው የሚሆነው ብለው መከሯት ማለት ነው። አባትየው እጅግ በጣም የሚገርም ምክር ነው የመከሯት ማለት ነው። ከስጦታው ይልቅ አባት የሚያደርገውን ነገር ልዩ ስጦታ ምክር ነው ማለት ነው። እና አባቶቻችን ያኑርልን፣ አባቶቻችን ያቆይልን። ይህንን የመሰለ ድንቅ ምክር መቼም የትም አይገኝም ማለት ነው። አባት ለልጁ የሚያደርገው ነገር ቢኖር ከስጦታው ይልቅ ትልቁ ነገር ትምህርትና አስተዳደግ ነው። ዋጋሽንን እወቂ ይላልና እጅግ በጣም የሚገርም ታሪክ ነው ማለት ነው። እና ሁላችንም ዋጋችንን እንድናውቅ ያለፈውን ስህተቶቻችንን ተምረን ወደ ዋጋችንና ወደ ቦታችንን እንድንሄድ እግዚአብሔር አምላክ ይፍቀድልን ሁላችንም ማለት ነው። እና ውድ ቤተሰቦቼ ከአባትና ልጅ ምክር እንደምትማሩበት ባለሙሉ ተስፋ ነኝ ማለት ነው። እርግጠኛ ነኝ ትማሩበታላችሁ። እና
አንዳንዴ ያለ ቦታችን እንትን እንላለን፣ በጣም እንደክማለን ያለ ቦታችን ማለት ነው። እና ቦታችንን ማወቅ፣ ቦታችንን ካላወቅን መጽሐፍ በሽፋኑ አትዳኘው። የመጀመሪያ ዲግሪ ተመራቂዎች ተማሪዎችን የመመረቂያቸው ጽሑፋቸውን ለማቅረብ ዘንጠው ቀርበዋል። ከመካከላቸው አንዱ ተማሪ ግን በተራ አለባበስና በተበጣጠሰ ነጠላ ጫማ ቀረበ። የልጁን አለባበስ የተመለከቱ የክብር እንግዶችን ምን ያህል ግድ የለሽ ቢሆን ነው ብለው ተበሳጩበት። ልጁንም ይሰድቡት ይዘልፉት ጀመሩ። ልጁ ፍጹም የማቀርበው ተራው ሲደርስ ጽሑፉን የሚያቀርበው ተራው ሲደርስ እንዲህ ሲል ጀመረ። እኔ የዲግሪ መመረቂያዬ ጽሑፌን ለማቅረብ እዚህ ከፊታችሁ የቆምኩኝ በፈጣሪ ተአምር ነው። አቅሜ በፈቀደው ልክ በጥሩ አለባበስ ብቀርብ ደስ ባለኝ። ግን ቤተሰቦቼ በጣም ባለጸጋ ነበሩ። የ9 ዓመት ልጅና የ4ኛ ክፍል ተማሪ እያለሁ እናት አባቴን በድንገተኛ የመኪና አደጋ ሕይወታቸውን አለፈ። ከሁለት እህቶቼ ጋራ ብቻችን ቀረን። የአባቴ ታናሽ አጎት ለተወሰኑ ዓመታትን ከቤቱ ካጠለልን በኋላ የቤተሰቦቻችን ሀብት ንብረትን በመውረስ ከቤቱ አባረርን። ሳገኝ እያሰራው ሳጣ እየለመንኩ እህቶችን ራሴን እመግብ ጀመርኩኝ። በዚህ ሁኔታ እያለን እኔና እህቶቼ የተሻለ ትምህርት ቤት በመማር ህይወታችንን መቀየር እንዳለብን ለራሳችን ቃል ገባን ይላል። ግማሽ ቀን ከሰው ምሳ ላይ እያረስኩኝ እህቶችን እመግባለሁ። ግማሹ ቀን የግንባታ ስራ እየሰራሁ አስተምራቸዋለሁ። እግዚአብሔር ይመስገን እስከ ዛሬ ቃሌን ለመጠበቅ ችያለሁ። እኔን ዲግሪን ልመረቅ ነው። ሁለቱ እህቶችም ኮሌጅ እያስተማርኳቸው ነው። ዛሬ ከጓደኞቼ ዘንጬ ለመምጣት አስቤ ነበር፣ ግን እህቶቼ የሲሚስተር የትምህርት ክፍያ ተጠይቀው ለሱፍና ለጫማ ይዤላ ያዘጋጀሁትን ገንዘብ ለመላክ ተገደድኩኝ አለ። እጅግ በጣም ይገርማል። ከፊቱ ተቀምጠው ሲሰድቡት ሲዘልፉት የነበረው መምህራንን አንገታቸውን ደፉ። ሰውን ካለማወቃችን የተነሳ ሰውን እንዘልፋለን። እውነት እጅግ በጣም ይገርማል። እና ከመምህሮችን መካከል አንዷ እባክህ ከዚህ በላይ አትናገር፣ ለመስማትን የሚሆን ጥንካሬ የለኝም አለችው። እምባ እየተናነቃት ተማሪውን የመመረቂያው ጽሑፉን ዲፈንስ በሚገባ ተወጣው። መጀመሪያ ሳይረዱት የዘመቱበት መምህራን በመጨረሻም ተነስተው አጨበጨቡለት። መጽሐፍ በሽፋኑ ሰውን በአለባበሱ በገጽታው አትዳኙ ይላል። እጅግ በጣም ይገርማል። እውነት ሰውን በላይ አይተን ውስጡን ሳይንረዳው አንደበቱን አይተን ብዙ ሰዎችን የምንዘልፍ አለን፣ ብዙ የምንነቅፍ አለን፣ ብዙ የምንፈርድ አለን። እና እግዚአብሔር አምላክ ከፍርድ ይሰውረን። እውነት አንደበታችን ብንቆጠብ፣ አይተን እንዳላየን ወይም ደግሞ ተረድተን ብንናገር፣ ለማውራት ባንቸኩል፣ ለመዝለፍ ባንቸኩል። እና እጅግ በጣም ያሳዝናል። እጅግ በጣም ልብ ይሰብራል። አንዳንዴ ህይወት በምን አይነት መንገድ እንደምትወስደን አናቅምና የሰው ልጅ መጨረሻው ላይ ምን እንደሚሆን የመጀመሪያው ሳይሆን የመጨረሻው ማየት ነውና
ልክ መጽሐፍና ሰው አንድ ናቸው። ሁሉም ተገልጠው ተነበው የማያልቁ ናቸውና የዚህ ልጅ ህይወት ታሪክ እጅግ በጣም ያሳዝናል። እነዛ ሰዎች ምንም ግድ የለሽ ምንም በቃ ምንም እንደሌለው የሆነ ይመስላቸዋል። ነገር ግን ያ ልጅ በምን አይነት መንገድ እያሳለፈ እንዳለ በምን አይነት ህይወት እንዳለ ማንንም አያውቅምና ሁላችንም በእርግጥ አውጥተን አልተናገርን ወይም ካላወራን ህይወት ታሪካችንን ማንም አያውቅልንም። ዛሬ ብንስቅ ነገ ብናለቅስ ማንም የሚረዳልን ሰው የለም። ብትስቂም ዶልቷት ነው ምናምን ብናለቅስ ይቺ ደግሞ ሁል ጊዜ ማልቀስ ሁል ጊዜ ብሴቷማ እንዴ ለምንድነው እንላለን። እና እውነት አንዳንዴ ህይወት ላይ ምን እንደሚያጋጥመን አናውቅም። እግዚአብሔርን አንዳንዴ በጣም ያሳዝናልና በተለይ ቶሎ የምንከፋ ሰዎች ቶሎ የምንናደድ ሰዎች ውስጣችንን ብዙ ነገር የታመቀ ነገር ስለሚኖር ነው። አንዳንዴ አሁን ተናግረን አሁን የምናለቅስ ሰዎች ውስጣችንን ብዙ የሚረዳን ሰው ስለሌለ ነው። አብዛኛው ጊዜ በቃ ሳቅም በሳቃችን ብዙ የተደበቁ ነገሮች ስላሉ ሳቅን እናበዛለን። እና ቤተሰቦች በተቻለን አቅም ለማውራት ወይም ደግሞ አሁን ለመዝለፍን ባንቸኩል ለመፍረድን ባንቸኩል ህይወት በጣም አስቸጋሪ ናት። እውነት በጣም 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 ህይወት እግዚአብሔርን በዚች ምድር ላይ ስንኖር በፈተና የተሟላች ናት። እጅግ በጣም ያሳዝናል። እንጃ ከዚህ ልጅ ምን እንደተረዳው ስብእና ይላል ከህመሞችን ሁሉ ትልቁ ህመም ካንሰር ለሚስል ይችላል። እውነት ግን ከስብእና መብዛት የከፋ ህመም የለም። ውጫዊ መልክ የሰውን የገጽታ ሽፋንን ነው። ስብእና ግን የሰውን እውነተኛ መልክ ነው። በየዕለቱ አብረን የምንኖረው ሰው ቢኖር እውነተኛ የማያረጅ ዘላቂ ማንነት ስብእናችን ነው። በአይናችን የምናየው እውነተኛ መልካችን በውስጣችን ማንነታችን ውስጥ ተቀብሮ ያለው ስብእናችን ነው። የስብእና ስንኩልነት ጠባሳዎችን መብዛታቸው ቤትን ያፈርሳሉ፣ አገር ያድናሉ፣ ግንኙነት ያመርዛሉ። ለማከም ለማዳን ብቻ ሳይሆን ለማየትና ህመምን ለመረዳት አደጋችን ነው። ስብእና በልጅነት እንደተቦካ ሲሚንቶ በአዋቂነት ደግሞ እንደ ደረቅ አርማታ ነው። የብዙ ሰው ስብእና እንደተቦኩ ሲሚንቶ በልጅነት ጊዜ በትክክል የሚቀረጸው ካላገኙ ተሸፍነው ተዘብተው ያድጋሉ። እድሜን ከገፉ በኋላ ደርቆ ስለሚጠነክሩ ብዙ ጊዜ ለመከራ መዶሻና ለምክር መጠረቢያ እንዳገቶች አገር ያጠፋሉ። የልጅ ውበቱ በቀላሉ መስራቱ ነው። የአዋቂ ክፋቱ ለመለወጥ አስቸጋሪ የሆነ ክፋት ነው። ክፉ አዋቂ እውቅና ነውና ይላል። እና ውድ ቤተሰቦቼ ከዚህም ጽሁፍ በትንሹም ቢሆን ትማርባቸዋላችሁ ብዬ አስባለሁና ለቤት አዲስ ከሆናችሁ ግን ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ፣ ቸር ሰንብቱልኝ። እወዳችኋለሁ፣ አመሰግናለሁ። ወደ ሌላ እንዲደርስ ቪዲዮአችን ግን ሼር በማድረግ እንዳይረሳ ቤተሰቦች። ቴንክ ዩ ሶ ማች